ራሱን ያጠፋ ሰው ፍትሃት አይደረግለትም። ይህ የሆነበት ምክንያት ምንድነው? ቤተክርስቲያን ለዚህ ምን ትላለች? ራሱን ለሚያጠፋ ሰው ፍትሃት ለምን አይደረግለትም የሚለውን ስናይ በመጀመሪያ አስቀድመን ልናነሳውና ሊገባን የሚገባው አንድ ትልቅ ጉዳይ ቢኖር ራስን ማጥፋት በመጀመሪያ ራስን ከማጥፋት በፊት የኃጢአት ሁሉ ስር የሆነውን በእግዚአብሔር ላይ ተስፋን መቁረጥን ያስነሳልና ሰው ተስፋ ሲቆርጥ በእግዚአብሔር ላይ ተስፋ ሲያጣ ራሱን ያጠፋል። ስለዚህ ከሁሉ በላይ ሁሉም በሚችል እግዚአብሔር ከጎኑ እንዳለ ሰው ባሰበ ቁጥር በእግዚአብሔር አምላካኝነት መውጫውን እንደሚያገኝ የማያምን ከሆነ እምነትን የሚባለውንም ምክንያቱም እምነት ተስፋና ፍቅር አብረው የሚኖሩ ናቸውና ሰው ተስፋን ሲቃጣ እምነቱን ያጣል፣ ፍቅርንም ያጣል። ስለዚህ እምነቱን የሚያጣ ሰው ደግሞ እንደዚሁ እንደ ክርስቲያን እንደ ኦርቶዶክስም ሊቆጠር ስለማይችል ሌላው ሁለተኛው ለምንድን ነው ራስን ያጠፋ ፍትሃት የማይደረግለት የሚለውን በትልቁ ደግሞ ስናነሳ ከ10ቱ ትእዛዛት መካከል አንዱ የሆነውን አትግደል የሚለውን ሕግ አጥፍቷልና። ምክንያቱም አትግደል የሚለው ሕግ ለሰው ብቻ ሳይሆን ለራስም ጨምሮ የሚሰራ ሕግም ስለሆነ ማለት ነው። ስለዚህ የእግዚአብሔርን ሕግ ከማፍረስ አንጻር ከዛም ተላልፎ ደግሞ በእግዚአብሔር ላይ ያለውን እምነት ከማጣት አንጻር ይህን ሁሉ ነገሮች በውስጡ ስለሚይዝ ራሱን ያጠፋ ሰው ፍትሃት አይደረግለትም ማለት ነው።